የአፋሩ ክስተት አዲስ ቢሆንም ግን የሚጠበቅ ነው። የህዝብ እንቢተኝነት ኢትዮጵያ ውስጥ አሁን አንድ ቦታ እየተነሳ ነው፣ ሌላ ቦታ እየተነሳ ነው። ስለዚህ ይሄ ደግሞ በጋራ አንድ ላይ የሚሆንበት ጊዜ ሩቅ አይደለም። ምክንያቶቹ የተለያዩ ቢሆንም ህዝቡ በተለያዩ ጉዳዮች፣ በአካባቢያዊ ጉዳይ፣ በተለያየ ሀገራዊ ጉዳዮች ቅሬታ እየተሰማው ስላለ ያን መከፋቱን ደግሞ በህዝባዊ እንቢተኝነት የሚገልጽበት ሁኔታ ነው ያለውና አፋር ላይ እንግዲህ ብዙ ጥያቄዎች አሉ። በተደጋጋሚ የአፋር ህዝብ የሚያነሳቸው ጥያቄዎች አሉ። አሁን ደግሞ ሀራ የሚባል ቀጠና አለ። ያ ቀጠና ላይ የአብይ አህመድ አገዛዝ እያሰለጠነ ያለው ሰራዊት ወይም ታጣቂ ቡድን አለ። ከተለያዩ ቦታዎች የተሰባሰቡ የትግራይ ተወላጆች ሀራ መሬት ላይ ስልጠና እየወሰዱ ነው፣ እየተዘጋጁ ነው። እንደሰማነውም ከሆነ ወደ ግጭት ውስጥም የገቡበት ሁኔታ ነው ያለው። ያንን በመቃወም ነው ብዙ ጥያቄዎችንም አንስተው ይሄ ታጣቂ ቡድን ከሀራ መሬት ከአፋር ክልል መሬት ይውጣ የሚል ጥያቄ ያነገቡ ወጣቶች ናቸው ዛሬ ቁጣቸውን ሲገልጹ የነበሩት። እንዴት አየው? ብዙ ጊዜ እንዳነሳ ነው መሳይ፣ እኔም እንዳንድ ኢትዮጵያዊ የምማረው ህዝባዊ እንቢተኝነት በተለይ ከዚህ በኋላ ምናልባትም ፈር እየያዘ የሚሄድ ይመስላል በኢትዮጵያ ውስጥ። አንዳንድ ሰዎች ሲናገሩ መሳይ 4 ደረጃ ያለው ህዝባዊ እንቢተኝነት ይባላል። አንደኛው የመጀመሪያው ደረጃ የለጋው ዘመን ቅያሜ ነው። ህዝብ በቃ ይቀየማል በመንግስት ላይ ማለት ነው። ቃልህን አልጠበቅም እንደ ሰው ማለት እኮ ነው አይደለም? የሰጠኝን ተስፋ አላደረክልኝ ብሎ የቅያሜ ጊዜ ይሉታል። የመቀየም ጊዜ፣ የመከፋት ጊዜ፣ ወድና ጀርባ የመሆን ጊዜ። ጸሐፊዎች አርቲክል ይጽፋሉ፣ ምን ይላሉ፣ ይተቹታል። አንዳንድ ጥናቶች ደግሞ ከ10 6 መንግስትን አልደገፉ ምናምን ይባላል። ያ ዘመን አለ ይባላል። ያ ያልፍና ሁለተኛው የአደባባይ ተቃውሞ ጊዜ የሚመጣበት ጊዜ አለ። መንግስት በዛ አልሰማም ካለ እና ህዝብ ለመቆንጠጥ ይፈልጋል። ምክንያቱም የሪፐብሊክ ዘመን ስለሆነ ዘመኑ ህዝብ የበላይ የመሆን ፍላጎት ስላለው ለመቆንጠጥ ይፈልጋል። የሚቆነጠጥ መንግስት ሲሆን ነገሩ እዛ ጋር ያበቃል። አይ እንደው በቃ እንደው ባለኝ ኃይል ተጠቅሜ ጸጥ አደርግሃለሁኝ፣ ሰልፍ መውጣት አይቻልም፣ ስራ ማቆም አይቻልም የሚለው ነገር ሲመጣ ሶስተኛው ደረጃ የሪፎርም ጥያቄ ይገፋል። በከፍተኛ ሁኔታ ሪፎርም ህዝባዊ አመጽ ይነሳል እና ትንሽ ቁጣም የተቀላቀለበት እልህ የተቀላቀለበት ደረጃ ውስጥ ሊገባ ይችላል ነው። በዚህ ሁኔታም ደግሞ ሪፎርም አላመጣም ብሎ መንግስት እንደው በጭሱም በምኑም ስልጣን ላይ ቆያለሁ ካለ የመጨረሻው አብዮት ነው። በቃ ይሄ ሂደት ነው፣ ዓለም አቀፋዊ ሂደት ነው፣ የህብረተሰብ ተቃውሞ ሂደት ነው የሚባለው። በአብዮት ይጠርገዋል ህዝቡ። በቃ ከዚህ የሚተርፍ የለም ነውና የኢትዮጵያ ህዝባዊ እንቢተኝነት ደረጃው የት ላይ ነው ያለው የሚለውን አይ ቲንክ በተለይ ህዝባዊ እንቢተኝነትን የሚያቀናብሩ ሰዎች የሚያጠኑት ይመስለኛል። የት ላይ ነው ያለ ነው። አሁን አብይ አህመድን ለመቆንጠጥ መሞከር ነው። ፖሊሲ አስተካከል፣ ይሄን አስተካከል የምንልበት ዘመን ያለፈ ነው የሚመስለው፣ አልፏል እሱ። አሁን ያለው ጥያቄ የህብረተሰቡ ጥያቄ አነስተኛ ጥያቄ፣ እዚህ አፋር ይፈንዳ፣ ወላይታ ይፈንዳ፣ ጉራጌ አካባቢ ይፈንዳ፣ አማራ አካባቢ ይፈንዳ፣ በዛም ብሎ አብቦ የስርዓት ለውጥ ጥያቄ ነው ኢትዮጵያ ውስጥ እየፈነዳ ያለው። ይሄ የአብዮት ጥያቄ እየፈነዳ ነው ያለው መሰለኝ። ይሄንን ቃል የማይወዱ ሰዎች አሉ። ከምን ጋር ያይዘውት እንደሆነ አላውቅም፣ ከደርግ ጋር ተያይዞ ሊሆን ይችላል። ግን አብዮት የሚባለው ሙሉ ለውጥ ማለት ነው። ስለዚህ ወደዛ ያደገ ነው እየመጣ የሚመስለው። አፋርም ውስጥ የተነሳው ጥያቄ ጦርነት አንፈልግም፣ እኛ እዚህ ጋር ከትሞ ወንድማማቾች ጦርነትን አንደግፍም ሊሆን ይችላል። ይሄ በጣም ጥሩ እና በጣም ዲሞክራሲያዊ የሆነ ጥያቄ ነው። የፖለቲካ ሶሉሽን አምጡ እንጂ እኛ ጋር ምን ዱብ ትላላችሁ እንደ ጎረቤት ሀገር መሳይ። በጣም ያስገርማል እኮ ባለፈው አንድ ወንድም ሲናገር ምን አለ፣ አሁን ብዙ ጊዜ የምትሰማው ታሪክ ለምሳሌ ኢትዮጵያን የሚወጋ የኢትዮጵያን አካባቢ ውስጥ ጦርነት የሚያደርጉ ኃይሎች የሆነ ጎረቤት ሀገር እየሰለጠኑ ነው ይባላል አይደል? ሱዳን እያሰለጠነች፣ ግብጽ እያሰለጠነች ነው ይባላል። አፋር ውስጥ የትግራይን የሚያጠቃ አፋር ውስጥ እየሰለጠኑ ነው የሚለው ነገር ምን ማለት ነው ለኢትዮጵያ? በጣም ይዘገነናል እኮ መሳይ። ለእርስ በርስ ማለት እኮ ነው፣ ለአንዱ ክልል ውስጥ ማለት እኮ ነው። ምርኮ አፋርና ትግራይ የምርኮ ልውውጥ አረጉ ተብሎ ዜና ሁሉ ይወጣል። ፈርሷል እኮ መንግስት በጣም የፈረሰበት ዘመን ላይ ነው ያለነው። በጣም ያሳዝናል። እና እንደዚህ አይነቱን ሂደቱን ራሱ እንደ ጎረቤት ሀገር እንደ ተቃዋሚ ሀገር አንዱ ክልል ላይ ሌላውን ለመውጋት ዱብ የሚልበት ነገር ይሄን መቃወም ማንም ኢትዮጵያዊ ሊያደርገው የሚገባ ይመስለኛል። ላይ ገለታው የአፋሩን
አጠቃላይ ሁኔታ እንደው በግልጽ ለማስቀመጥ ያህል ተቃውሞ በዋናነት ያው ሀራ መሬት ላይ የሰፈረውን የትግራይ ታጣቂዎችን ቢሆንም አሁን መንስኤ ሆነው ድንገት የፈነዳው ግን ከዛ ከአፋር መሬት ላይ ሆነው ትግራይን ለማጥቃት እንቅስቃሴ በሚደረግበት ሰዓት ነው የአፋር ተወላጆች በእኛ መሬት ተሻግራችሁ ሌላውን የትግራይ ወገናችንን አታጠቁም የሚል ጥያቄ በማንሳታቸው ያንን ለመመለስ እዛ ያሉት ሀራ መሬት ላይ ያሉት እና በአብይ አህመድ የፖለቲካና የፋይናንስ ድጋፍ የሚሰለጥኑት ታጣቂዎች ደግሞ እነዛ ንጹሃን ወይም ደግሞ ሰላማዊ ጠመንጃ ያላዙ የአፋር ተወላጆች ላይ ተኩስ ከፍተው ጉዳት ማድረሳቸውን ተከትሎ ነው እንግዲህ ህዝባዊ እምቢተኝነቱ የፈነዳው። በትክክል ክስተቱ ይሄንን ነው። ያው ከመሬታችን ልቀቁ ነው፣ እኛ መሬት ላይ ሆናችሁ ሌላውን የትግራይ ወገናችንን አታጠቁም የሚል ነው። ይሄ በጣም ትልቅ ጥያቄ ምንድነው ክልል የተሻገረ ጥያቄ ኢትዮጵያዊነት ያለበት ጥያቄ በመሆኑ በእውነት በጣም የሚደገፍ ነው። ይህንንም አስመልክቶ የትግራይ ጊዜያዊ አስተዳደር ድርጊቱን በጽኑ ማውገዙን በመግለጫ አስታውቋል። ይሄ ታጣቂ ቡድን እዛ አፋር ክልል ውስጥ ሀራ መሬት በሚል እየሰለጠነ ያለው ታጣቂ ቡድን በዋናነት በአብይ አህመድ በብልጽግና የሚሰለጥን ነው። ከዋት ጋር ሊኖር ይችላል ተብሎ ስለሚገመተው ምናልባትም አይቀርም ተብሎ በተለያዩ አካላትም አስተያየት እየተሰጠ ነው። ለዛ ውጊያ አብይ አህመድ ያዘጋጃቸው እንደሆነ ይነገራል። ለማንኛውም የአፋር ወጣቶች ያደረጉት ትልቅ ነገር ነው። ይሄ ነው የሚያስፈልገው። በእንደዚህ አይነት ሁኔታ ነው የአብይ አህመድን በጣም አደገኛ የሆነ ሴራ መበጣጠስና ኢትዮጵያን ማዳን የሚቻለው። የአፋር ወጣቶች በእውነት ያደረጋችሁ ትልቅ ነገር ነው። ይህንን እንግዲህ ድጋፍ መስጠት ይገባል። በተለያዩ አካባቢዎች ያሉ ተመሳሳይ ጥያቄ ያላቸው አካላት እንዲህ አይነቱን ጥያቄ በመጋራት በየአካባቢያቸው እንደዚሁ መሰል ንቅናቄ ማድረግ ይጠበቃልና የአፋር ወጣቶች ያደረጉት በእውነቱ የሚደገፍ ነው። በጣም የመሰለ ነገር ነው። በእውነት ያስደናቂ ነገር ነው። ቅድም ያልነው ነገር እኮ ነው መሳይ። እንዴ እንደ ጎረቤት ሀገር እንደ ጠላት ሀገር እኮ ነው። ደግሞ እንደ ጎረቤት ሀገርም ብቻ አይደለም እኮ የዛን ሀገር መውደቅ የሚፈልግ ሀገር ለዛ ሀገር ተቀናቃኝ የሆነውን ስልጠና ይሰጣል። አሁን ህወሓት አንዴ አልጄሪያ አንዴ የሆነ ነገር ሲያሰለጥን ነው ይባል ነበረ። ሱዳን ሲሰለጥን ነው። ኢትዮጵያ ውስጥ እንደዚህ የክልሉ አንዱን ክልል የሚያጠቃ ሌላው ክልል የሚባለው በእውነት በታሪካችን ተሰምቶም አይታወቅም። ይህን ልንሸከመው አንችልም። ሌላውም ከዚህ ተምሮ እኛ አካባቢ እንደዚህ በእርስ በርስ ጦርነት ለማድረግ እዚህ ዱብ ማለት አይቻልም። ሰላም ነው የምንፈልገው እኛ። ኢትዮጵያ ውስጥ የፖለቲካ ለውጥ ተመካክሮ ማምጣት ነው እንጂ በጦርነት የሚመጣ መፍትሄ የለም። መንግስት እንደዚህ አይነቱን ሴራ ሲያደርግ ዝም ብለን አናይም የሚለው ነገር በጣም በፖለቲካ የበሰለ ነገር ነው በእውነት። ከዛ ባሻገር ግን መሳይ እነዚህ የተበጣጠሱ ትግሎች ዋናው እንደው ትልቁ መልእክት የሚመስለኝ እኔ እንደው እንደ አንድ ኢትዮጵያዊ መሳይ እነዚህ የተበጣጠሱ ትግሎች ፍሬ ያፈሩ ዘንድ ህብረተሰቡ ለጨነቀው የሆኑ ዘንድ መፍትሄ የሆኑ ዘንድ መተሳሰር አለባቸው። በቃ መያያዝ አለባቸው። አሁን የታቀደ ህዝባዊ እምቢተኝነት ነው መምጣት ያለበት። የታቀደ ስፖንታኒየስ የሆነ ይሄ ድንገት ገንፍሎ የሚነሳ ብቻውን ማኔጅ ላይ ይደረግ ይችላል በኋላ መሰለኝ። ስለዚህ የታቀደ ህዝባዊ እምቢተኝነት ይነሳ ዘንድ እነዚህ የሚያታግሉ ኃይሎች በሙሉ መምከር አለባቸው። አንደኛው አሁን አንዳንድ ወገኖች አሁን ሰሞኑን ምንም ከአንዳንድ ወገኖች ጋር እንመካከራለንና ህዝባዊ እምቢተኝነት ህዝቡን እናስተምረው እንላለን። ትክክል ነው፣ መቼም መማር ጥሩ ነው። ግን የኢትዮጵያ ህዝብ እኮ ከትላንትና ወዲያ እናንተ በተለይ ፊት አውራሪም ነበራችሁ የሰዓት ውስጥ የህዝባዊ አመጽ የመጣው በዓለም ላይ እኮ በጣም ሰለጠኑ ከሚባሉት ውስጥ እኮ የሚመደብ ህዝባዊ እምቢተኝነት እኮ ነው። የቄሮና የፋኖ እንቅስቃሴ እጅ አጣምሮ ያለ ምንም ተኩስ ድምጽ እኮ ኢህአዴግን የሚያክል በጣም ሴረኛ በዓለም ላይ በጣም ሴረኛ የምትለው ሴኩሪቲ የፈረሰበት እኮ ተቃውሞ ነው የተደረገው። ግን አሁን ይሄ ህዝብ ምንድነው ታዲያ ያን ጊዜ ተደራጅቶ እንደዚህ ተቃውሞን አሰማ። በኋላ እንዲህ ሁሉ በደል ሲመጣበት የኢኮኖሚ በደል ይሄ ሁሉ ግፍ ሆኖበት በኢኮኖሚው መቼም የኢትዮጵያ ህዝብ አሁን ከመቼውም ጊዜ በላይ ችግር ውስጥ ነው ያለው። እዚህ አይነት ችግር ውስጥ ወድቆ ለምንድነው ህዝቡ ያልተነሳው እንላለን። ህዝብ እኮ ሁሉ ጊዜ ማን የሚፈልገው ነገር አለ። አንደኛው ትሪገሪንግ ፖይንት የሚሏታለች እቺ ቆሰቁሰዋ ነገር እሷ ትመጣለች በራሷ። ግን ህዝብ ሊደርስ ይፈልጋል መሳይ። በቃ ያለ አመራር ህብረተሰብ አይንቀሳቀስም፣ አይሄድም።
ህዝባዊ አመጽ የሚባለው እኮ 2 3 ሆኖ 5 10 ሆኖ 120 1000 ሆኖ እኮ የሚደረግ ነገር እኮ ነው። ለግለሰብ ብቻ ነው የሚያደርገው አይደል? ይሄን ለማድረግ ሊደርስ ያስፈልጋል። ስለዚህ ቀደም ብለው የነበሩ አይነት ሊደርስ አሁን መነሳት አለባቸውና እንዴት ሊደር መሪን እንዴት እናውጣ እነማን ናቸው የሚመሩት የሚለው ላይ ብንደክም የተሻለ ይመስለኛል። የህዝባዊ ቢተኝነት እንደው መስመር ይዞ የበለጠ ፈክቶ እንዲወጣ መሰለኝ። ገለታው እንግዲህ የአፋሩ ክልሉን የወቅቱን ሁኔታ በተመለከተ ያው ኮልነባ አካባቢ የሚገኙ የአፋር ነዋሪዎች ናቸው። የአፋር ህዝብ እንዴት በእኛ መሬት ተሻግራችሁ የትግራይን ወገናችንን ትመታላችሁ በሚል የጀመሩት ንቅናቄ እንግዲህ ግጭትና ሁከት ቀስቅሶ የተጎዱ ሰዎች መኖራቸውን በመጥቀስ የትግራይ ጊዜያዊ አስተዳደር የአጋርነት መግለጫ አውጥቷል። ኃላፊነት የተሞላበትና ጽኑ የሰላም አቋም ያለው ከፍተኛ አድናቆትና ክብር አለኝ ሲል ነው የትግራይ ጊዜያዊ አስተዳደር ለአፋር ህዝብ እርምጃ አድናቆቱን የገለጸው። በውስጣችን በተፈጠረው ችግር ምክንያት የደረሰባቸውን ጉዳትና ውከት እንገነዘባለን ሲልም ለአፋር ህዝብ ያለውን ሀዘኔታ ገልጿል። ጊዜያዊ አስተዳደሩ እንግዲህ ይሄ ጉዳይ በፌዴራል መንግስቱ በኩል እስካሁን ምላሽ አልተሰጠም። እንዲህ አይነት ክስተት ሲኖር የፌዴራል መንግስቱ ጉዳዩን በተመለከተ ማብራሪያ ሊሰጥ ይገባ ነበር። ዝምታ ነው። እስካሁን በጉራጌ ቡታጅራ ስለተከሰተውም ነገር የተባለ ነገር የለም። በቡታጅራ 8 ንጹሃን ዜጎች ናቸው በመከላከያ ሰራዊት ጥይት የተገደሉት። እንዲህ አይነቱ ነገር እየተለመደ መጥቷል። አገዛዙ ሀገር ውስጥ ከፍተኛ ችግር የተፈጠረባቸው የተለያዩ ክስተቶች ሲኖሩ በመገናኛ ብዙሃንም በሌላ መልክም ምንም የሚያሳውቅበት መንገድ የለም። ከዛ ይልቅ ሀገር ሰላም እንደሆነ ሁሉ ነገር ስኬት እንደሆነ ብቻ ነው መገናኛ ብዙሃኑ የሚገልጹት። ገለታው ምናልባት ይሄ ማለት እንግዲህ ወደ ዕለቱ ዋና አጀንዳ እንምጣ። የኢሬቻ በዓል ጋር በተያያዘ ሰሞኑን በተለያዩ ዝግጅቶችም እያነሳ ነው እንገኛለን። አሁንም በድጋሚ ለዚህ በዓል በቀናነት በበዓሉ ትክክለኛ መገለጫ ትክክለኛ ይዘትና ቦታ ለሚያከብሩ እንኳን አደረሳችሁ ማለታችንን አስቀድመን መግለጽ አለብን መልካም ምኞታችንን። ከዛ ባለፈ ግን ይሄ የፖለቲካ ኢሬቻ የሆነውንና ጠቅላይነት የሚታይበትን ሌላውን የሚደፈጥጠውን የወረራ መልክ ያለውን በተረኝነት የሚገለጸውን እንዲህ አይነቱን እንቅስቃሴ ማውገዝ ደግሞ ተገቢነትም አለው። ዛሬም ነገም ወደፊትም እናደርጋለን። እንደዚህ አይነት የኢሬቻን አከባበር በምንቃወምበት ጊዜ አንዳንዱ በኦሮሞ አጠቃላይ መብት ተነካ የኦሮሞን እንደዚህ አይነት ነገር ጋር በተያያዘ ኦሮሞን ማስቀየም ነው እንዲህ አይነቱ ነገር ብለው የሚፈርጁ ወገኖች አሉ። እንደዛ መባል የለበትም። ይሄ እንደውም ከማንም በላይ መታገል ያለበት የኦሮሞ ህዝብ ነው። ሌላውን ባይተዋር አድርጎ ሌላውን እየገፈተሩ የራስን ያውም በፖለቲካ የተቃኘን እንዲህ አይነቱን ትዕይንት ተቀበሉት፣ ካልተቀበላችሁት ኦሮሞን መጥላት ነው የሚለው አካሄድ አይሰራም፣ ሊሰራም የማይገባም። ይህንን እየተቃወምን ይሄ ነገር በመላ ኢትዮጵያውያን ዘንድ ተቀባይነት እስኪያገኝ ድረስ ድምጻችንን ማሰማታችንን እንቀጥላለን። ምክንያቱም አደገኛ አካሄድ ከመሆኑ ጋር ተያይዞ ለማንኛውም ገለታው በዚህ ዓመት ደግሞ በተለየ ሁኔታ ነው። በአመት አመት እየጨመረ መጥቷል ተጽዕኖ። በፊት የነበረው እየቀጠለ አሁን 6ኛ ዓመት 7ኛ ዓመቱ ላይ ያለው ሁኔታ ስትመለከት ምናልባት በሚቀጥለው ዓመት ደግሞ ምንም ነገር ሁሉ ሌላ ነገር የማናይበት ሁሉ ነገር ተውጦ ተጠቅልሎ ይህም ብቻ የኢትዮጵያ መልክ ሆኖ የምናይበት እንደሚሆን ምንም ጥርጥር የለውም። በዚሁ ከቀጠለ ሰዎቹ አይናቸውን ጨፍነው ገብተውበታል። ምንም አታመጡም ነው እብሪታቸው፣ ትዕቢታቸው እውነት ለመናገር ከአእምሮ በላይ ሆኗል። እንዴት አየኸው? ሰሞኑን የሚሰማው ነገር ሁሉ በጣም ከባድ ነው። የፌዴራል መንግስቱ፣ የአዲስ አበባ ከተማ አስተዳደር፣ የኦሮሚያ ክልላዊ መንግስት በጋራ ተቀናጅተው ነው እየሰሩ ያሉት። አሁን በመንግስት መገናኛ ብዙሃን ሀገሪቱ ሌላ ጉዳይ ያላትም አትመስልም። የአንድን ማህበረሰብ የሆነ የባህል ትዕይንት ስነ ስርዓት ለማክበር ሀገሪቱ በሙሉ ተጨምድዳ ተይዛለች። ትራንስፖርት ቆሟል። ከጅቡቲ ወደ አዲስ አበባ የሚመጡ በመቶዎች የሚቆጠሩ ተሽከርካሪዎች በዓሉ ተከብሮ እስኪያልቅ ድረስ አትገቡም ተብለው መንገድ ላይ ቆመዋል። ሹፌሮች ችግር ላይ ነው ያሉት። ገንዘብ የላቸውም። ጨርሰናል ብለው ሮሮ እያሰሙ ነው። ድምጻቸውንም እየሰማን ነው። ይሄ በተለያዩ አቅጣጫዎች ነው። ይሄ በዓል ተከብሮ እስኪወጣ ድረስ ምንም ነገር ቀጥ እንዲል ተፈልጓል። ምን አይነት አስተሳሰብ ነው? እውነት ለመናገር ይሄ ትክክለኛ አካሄድ ነው ብሎ የሚያምን
የኦሮሞ ተወላጅ አለ ወይ? እውነት ከአገዛዙ መንደር ካለውና ይሄ በጥቅምና በተለያየ መልኩ ከተገናኘው ባሻገር ይህንን ነገር በንጹህ አእምሮ እንደው ፍታዊ በሆነ አእምሮ የተመለከተ የኦሮሞ ተወላጅ ይሄን ትክክል ነው ብሎ ያምናል ወይ? ቀደም ሲል ድምጻቸው ማሰማት አለባቸው። በተለይ የኦሮሞ ኤሊቶች ሃይማኖት አባቶች አሁን ይሄ ቀጥታ ከእምነት ጋርም የተገናኘ በመሆኑ በነገራችን ላይ ኢሬቻ ምንድነው የሚለውንም በተመለከተ በአንከር ሚዲያ ላይ እንደዚሁ በሙሉዓለም ገብረመድህን የተዘጋጀ አንድ ጽሁፍ አቅርበናል። በድጋሚ ነው ዘንድሮም ያቀረብነው። እዛ ላይ በደንብ በግልጽ የተቀመጠ ነገር አለ። ይሄ ሃይማኖት ነው። ኢሬቻ ደግሞ የዛ ሃይማኖት መገለጫ አንዱ ትዕይንት ነው። ስለዚህ ሃይማኖት ነው። እዛ ሃይማኖት ላይ ሙስሊሙ አይሄድም፣ ኦርቶዶክሱም ክርስቲያኑም አይሄድም። ከሃይማኖት ጋር የተገናኘው እና አብይ ግን እሱን በሙሉ ቆርጠው አውጥተው ፖለቲካዊ አድርገው ጥብቆ አልብሰው ታምጥተውታል። ለዚህ ደግሞ የኢሬቻ ማለት የዚህ ዋቄ ፈታ ጉዳዩን የሚመለከታቸው አባቶች በህዝብ ተወካዮች ምክር ቤት እንደ አንድ ሃይማኖት ዕውቅና እንዲሰጠው ሊጠይቁ ሲል አብይን ያስቆመው። ምክንያቱም ሃይማኖት ተብሎ ዕውቅና ከተሰጠው ለሱ የፖለቲካ መጫወቻ ስለማይሆነው እዛው ላይ እንዲቆም አደረገና ይሄው አሁን የፖለቲካ ኢሬቻ በተለያየ መልክ የሚገለጽ በፊት ያልነበረ አዳዲስ ማንነቶች የተሰፉለት እነ አብይ አህመድ ትልቅ ንቅናቄ የፈጠሩበት ነው። ይህንን በተመለከተ የሃይማኖት አባቶች መውጣት አለባቸው፣ ወጥተው መናገር። አሁን ልክ እንደ ቄስ ቶሎሳ ጉዲና እሳቸው ሰሞኑን የተናገሩትን እንስማ። እንደዚህ በዚያ ነው የማውቀው ሰይጣንን የማውቀው ኢሬቻ እና ዛሬ የሰላም ነው የምናምን ብሎ የሚቀባጥሩት ምን አይነት ሰላም እንደሆነ ጌታ ይወቅን ያላት ምን አይነት ለየትኛው ህዝብ ነው ሰላምን ያመጣው? ለኦሮሞ ህዝብ ለምን ይገዳደላሉ? ሰላም ካመጣላቸው ለምን ኦሮሞን ይገላል? ኦሮሞ ለምን ኦሮሞን ይጠላል? በእውነት ሰላም ከሆነ የኢትዮጵያ ሃይማኖቶች በሙሉ የብሔር ብሔረሰብ አንተ የልኛ ሀገር የዛ ምናምን አማራ ለምን አማራን ይገላል? ትግራይ ለምን ትግሬን ልጆች ለምን ይፋጃሉ? ይሄ በምድራችን ያለው መናፍስት አጋንንት ከመሰረቱ ህዝብ ወጥቶ አለ ይሄ ችግር መወገድ አለበት ብሎ በአደባባይ ኢሬቻን ለማክበር አይደለም፣ ኢሬቻን ለማስወገድ ወደ አደባባይ መውጣት አለበት። ገለታው እንግዲህ ቄስ ቶሎሳ ጉዲና የሚሉት ኢሬቻን ለማስወገድ ለማክበር አይደለም አሉ፣ ለማስወገድ ነው ያሉት። እኛ እዛ ውስጥ አንገባም። እንግዲህ በዚህ ደረጃ ነው የኦሮሞ የሃይማኖት አባት ናቸው፣ እኚህ ጉምቱ ናቸው፣ ብዙ ስራ የሰሩ ብዙ ታዋቂ የሆኑ የሃይማኖት አባት ናቸው። በእሳቸው ደረጃ የሚናገር መምጣት አለበት። አሁን እሳቸው ያሉትን መልእክት ያስተላልፍ ማለት ሳይሆን በዛ ደረጃ እንደዚህ አይነት ነገር መኖር የለበትም። ለኢትዮጵያ ሰላም እየነሳን ያለው ይሄ አካሄድ ኢሬቻ የሚለው አከባበር ሳይሆን እና አብይ የፈጠሩት የፖለቲካ ኢሬቻ ግን ኢትዮጵያውያንን ሀገር አልባ ባይተዋር አድርጓልና እንዲህ አይነት ድምጾች ከሃይማኖት አባቶች የኦሮሞ ሙስሊም አባቶች ወጥቶ መናገር አለባቸው። እዛ የሚገኙ ኢትዮጵያ ሙስሊሞች ሃይማኖቱን አርክሰዋል አፍርሰዋል ነው የሚባለው። ስለዚህ ይሄንን ነገር አክራሪዎቹ ይፈልጉታል። ምክንያቱም ኦሮሞን አንድ ያደረገ ብለው ለራሳቸው የነገሩት ነገር አለ። ሌላ አንድ ማድረጊያ አጀንዳ አጥተዋል። ስለዚህ ነገር በጥንቃቄ ማየት የሚገባው ከምንም በላይ የኦሮሞ ማህበረሰብ ነው። የኦሮሞን መልካም ያለፈ ገናና ታሪኩን እና አብይ አህመድ እጅ ገብቶ እያፈረሱት እያረከሱት ነው ያሉትና ገለታው ልክ ነህ መሳይ። አንድ በጣም ጥንቃቄ የሚያስፈልገው ነገር እንደ መንግስት አሁን ፓስተር ቶሎሳ ብቻ አይደሉም፣ ሌሎች ፓስተሮችም ሲናገሩ ሰምቻለሁ። እንደውም እዛ ውስጥ አገልጋይ የነበሩ ሰዎች ሁሉ ሲናገሩ ልክ እንደሳቸው ሲናገሩ ሰምቻለሁ። ብዙ ኦሮሞ ወንድሞቻችን አይደግፉትም፣ ይሄ ሃይማኖታዊ ይዘት አለው በሚል ማለት ነው። እንደ መንግስት ግን አንድ የተወሰነ ቡድን ሃይማኖታዊ ይዘት ያለው ባህል ቢኖረው ያንን ባህሉን የማክበር መብት አለው። ይሄ በህገ መንግስት መረጋገጥም አለበት፣ የተረጋገጠም ነው፣ መብቱ ነው።
ሃይማኖት ሆኖ ማለት ነው። ኢሬቻ ሃይማኖት ሆኖ ያ ሃይማኖት ሌላውን ሳይነካ በህግ በሀገሪቱ ህግ መሰረት ተመዝግቦ ቅድም እንዳልከው መንቀሳቀስ መብታቸው ነው። ኢሬቻ ሃይማኖት ሆኖ ማክበር መብታቸው ነው። እሱ አይደለም ጥያቄያችን። እኛ ባህል ይሁን ባህላዊ ሃይማኖት ይሁን ያ አይደለም የኛ ጥያቄ። የኛ ጥያቄ እኮ መንግስት መሳሪያ አድርጎት ለፖለቲካ መጫወቻ እያደረገው ነው ያለው። በዚህ ደግሞ የኦሮሞ ህዝብ በተለይ እናንተ በዓሉን የምታከብሩ የኦሮሞ ወንድሞቻችን ሃይበሉ ሌሎችን እያስለቀሱ አዲስ አበባ አትገባም እያሉ እናንተ ክብ ሰርታችሁ በእናንተ ዙሪያ ወታደሮች ክብ ሰርተው ደንሱ ሌላውን እያስለቀሱ እያደረጉ ነው ያሉትና ይሄ አደገኛ አካሄድ ነው። ማህበራዊ ቅራኔ እያመጣ ነው። ህዝቡ የእናንተን ባህል እየጠላው ነው የመጣው። ወደፊት አሁን ዘና ያለ ጊዜ ቢመጣ አዲስ አበባ ውስጥ እንዳታከብሩ ነው የሚያደርጋችሁ። አዲስ አበባ ደግሞ ሌላ ቦታ እንዳታከብሩ ነው የሚያደርጋችሁ። አስጠልቷችኋል የሚል መልእክት ነው ያስተላልፍን ያለ ነው። ከሁሉም በላይ ደግሞ ቅድም ያለው በአንድ ሚኒስቴር መስሪያ ቤት ውስጥ በኋላ ካሳየኝ በኋላ ነው በጣም የደነገጥኩት። መሳይ በጋርዶ አምልኮ ማለት እኮ ነው። አርዶ ደም ረጭቶ አንድ ሚኒስቴር መስሪያ ቤት ውስጥ የትኛው መስሪያ ቤት ነው መሳይ? እዛ እኮ በጣም ያስገርማል። አዎ የትራንስፖርትና ሎጂስቲክ ሚኒስቴር መስሪያ ቤት ውስጥ ነው ዶክተር አለሙ ስሜ የሚመራው ሚኒስቴር መስሪያ ቤት ውስጥ ነው። አይተዋል። በፎቶግራፍም በደንብ የሚታይ ነው። በጋርደው ያ ብቻም አይደለም፣ ውስጥ መስሪያ ቤት ውስጥ ሁሉ ገብተው በከፍተኛ የሆነ ጭፈራ እንግዲህ እዛ መስሪያ ቤት ውስጥ ሌሎች እምነት ተከታዮች፣ የሌላ ብሔረሰብ አባላት ኢትዮጵያውያን ያሉበት የነዛስ መብት። በነገራችን ላይ ገለታው ዓርብ ዕለት ትምህርት ተዘግቷል። የለም ትምህርት። ዓርብ ዕለት አዲስ አበባ መስሪያ ቤቶች ስራ አይሰሩም። በካላንደር ያልተገለጸ በህዝብ ተወካዮች ምክር ቤት ቀን ተመድቦ ኢሬቻ ቀን ላይ ለዛውም በለቱ አይደለም በዋዜማው እኮ ነው። በዋዜማው ነው። ዋዜማው ሁሉ ይዘጋል። ይሄ እንዲህ አይነት እብደት አለ ወይ? በነገራችን ላይ አዲስ አበባ ቀደም ሲል 270 ሚሊዮን ብር የሚል ነበረ። ዞብል የተሰኘው በአገር ውስጥ የሚታተም ወይም የሚሰራጭ ሚዲያ ነው እንደዘገበው ከሆነ የአዲስ አበባ ከተማ መስተዳድር የኢሬቻ በዓልን ለሚያከብሩ የመንግስት ሰራተኞች የባህል አልባሳት ወጫቸውን በሙሉ እንደሸፈነ ለማወቅ ተችሏል። የደረሰን መረጃ ብሎ ነው ያቀረበው። የከተማዋ ከንቲባ ወይዘሮ አዳነች አቤቤ በአዲስ አበባ ከተማ መስተዳድር ስር በሚገኙ ሁሉም ክፍለ ከተሞችና ወረዳዎች የመንግስት ሰራተኞች ለኢሬቻ በዓል የሚያስፈልጋቸውን የአልባሳት ወጪ እንዲሸፈን ማድረጋቸው ታውቋል። ለዚህ ሲባል የከተማ መስተዳድሩ 275 ሚሊዮን ብር በማውጣት ለአልባሳት ግዢ መፈጸሙን የተገኘው መረጃ ያመለክታል። ከዚሁ ጋር ተያይዞ መንግስት የኦሮሞ ባህል ህዳሴን አውጃለሁ ብሎ ለትግበራው እንቅስቃሴ የጀመረ ሲሆን የመንግስት እቅድ በኢሬቻ በዓል ላይ ለማንጸባረቅ በኮሚቴ ደረጃ እንቅስቃሴ በመደረግ ላይ መሆኑን ታውቋል። እንግዲህ አሁን የምገልጽልህ የኦሮሚያ ክልላዊ መንግስትን አይደለም፣ የአዲስ አበባ ከተማ አስተዳደር ነው። 275 ሚሊዮን ብር አዳነች አቤቤ ያኔ በቦረና ያድርቅ ሲከሰት ምን ያህል ብር ነው የሰጠችው? በዓለም ፊት ኢትዮጵያን እንደዛ አድርጎ ያሳያት በጣም አስከፊ ድርቅ ሲከሰት ጆሮአችን አይሰማም ብሎ ተቀምጠው እኛው ተረባርበን ከዚህ ከግራም ከቀኝ ያ ድምጽ እንዲሰማ አድርገን ነው ትንሽም ቢሆን የደረስንላቸው። በኋላም ዘግይተው እነ ሽመልስ አብዲሳ እጃቸውን ያስገቡት ስንት ብር ሰጥታ ይሆን? ዛሬ ለአልባሳት ግዢ 275 ሚሊዮን ብር ነው የሰጠችው። ገለታው የምትሰማው ነገር ሁሉ ምናልባትም እንደው ኢትዮጵያውያን ይህንን እየሰሙ እንቅልፍ ተኝተው ማድራቸው በራሱ የሚገርም ነገር ነው። ብዙ እኮ የማይታመኑ ስርዓት ወጥ ነገሮች የሆነ ቃል ተናገርክና ቅድም ስድብ ሊሆን ይችላል አልክ እንጂ ጋጠወጥነት ስድብ አይመስለኝም። እኔ በጣም ጋጠወጥ የሆነ መንግስት ነው መሳይ። በቀደም ያቀረብነው የባንክ ደረሰኝ ዝም ብሎ ያለ አዋጅ እኮ ትንሽ እንደው ንቀትም እኮ ነው። ሌጂስሌቲቭ የሚባል አለ እንግዲህ ህግ አውጪ የሚባል ቤት አለ። እዛ ሄዶ አጸድቆ በሚኒስትሮች ምክር ቤት ውስጥ አልፎ ህግ አድርጎ ወይ ሁለቱ ቋንቋዎች የባንክ የተለያዩ እንትኖች ፌደራል መስሪያ ቤቶች በሁለቱ ቋንቋዎች ያትሙ ማለት አንድ ነገር እኮ ብድግ ብለው በአንድ ሰው ትዕዛዝ አድርገው ይበትናሉ። እና ይሄ ንቀት ነው፣ የኢትዮጵያን ህዝብ መናቅ ነው፣ ስርዓት አልበኝነት ነው። ምንድን ነው የሚለው ነገር ከማሰብም አንዳንድ ጊዜም በቃ ያልፈዋል። በእውነት አስተሳሰባችን ሁሉ ያልፈዋል። ስተቱ የሚሳሳትም ሰው እኮ ይሄ ዲክቴተር የሚባለው አካል
ባህሪው የታወቀ ነው። ኩልል ያለ ነው የዲክቴተሮች ባህሪ። እኔ ያልኩትን አድርጉ ነው የሚሉት፣ ህግ ያወጣሉ፣ ያን ማስፈጸም አለብን ወዘተርፈ ነው። እንደዚህ አይነቱ አሰራር እንደ ሀገርም ያሳፍራል። ታሪክ ሆኖ ሲመዘገብም ዶክመንት ሆኖ ሲቀመጥም ደግሞ ምን አይነት ዘመን ነው የሚለው የሚቀጥለው ትውልድ ራሱ ሲያጠናው ይመስለኛል። ያሳዝናል ገለታው። ለማንኛውም ገለታው ምን ጨምረው ከሌለ በዚሁ ነው ዝግጅታችንን የምናበቃው። ምናልባት ለኢሬቻ በዓል ቀደም ሲል በመግቢያችን ላይ እንደገለጽ ነው በዓሉን በባህላዊ ሃይማኖታዊ ይዘቱ ለሚያከብር የሚመለከተው አካል ይህንን በዓል በዛ ይዘት ለሚያከብር በቦታው ለሚያከብር እንኳን አደረሳችሁ ማለት እንፈልጋለን። እንዳልነውም ይሄ አደጋ ይሄ መጣብን ትልቅ ችግር መንግስታዊ አደጋ ነው ኢትዮጵያ ላይ የተደቀነውና ይሄን ደግሞ በተባበረ ክንድ ኢትዮጵያን ማስወገድ የሚገባቸው ጊዜ አሁንና አሁን ነው። ከዚህ በኋላ እንደው ከንፈር እየመጠጡ መቆየት የበለጠ ዋጋ የሚያስከፍል ነውና ህዝቡ መነሳት አለበት። የአፋር ህዝብ ድምጽ እየተሰማን ነው። ከቡታጅራ የሚሰማውም ነገር እንደዚሁ ቀላል የሚባል አይደለም። በአማራ ክልል ሆ ብሎ ተነስቷል። መሳሪያ ብረት አንስቶ ጫካ ገብቷል። በሌላም አካባቢ እንደዚሁ የህዝብ ንቅናቄ አለ። ይሄ ንቅናቄ አድጎ ሀገራዊ በሆነ መልኩ ኢትዮጵያ ላይ ለውጥ እንዲመጣ መደረግ አለበት። የብልጽግናው አገዛዝ እውነት ለመናገር ይህን አመት መሻገር የለበትም ገለታው።